ገና ለገና ሚስት ትመጣለች ብላ እኮ ፈርታ ነው። እሱን እኮ ነው ያልኩሽ። የማይመስል ያልተፈጠረ ነገር እኮ ነው የምታወሪው። እሺ አባዬ ይቅርታ። ይቅርታ ምን ይጠቅመኛል እንዴ? ናቲ ተረጋጋ እንጂ። አልረጋጋም። ዝም በይ ትሁት፣ ዝም በይ። ቆይ ላስረዳ። ምንም አታስረጂኝ። ዝም በይ በቃ። ተረጋጋ። አልረጋጋም አልኩሽ እኮ። አሰሚኝም እንዴ? እናቴን ጠልተሽ እኔ ልትወጂኝ ነው? አዎ ብዙ ነገር አድርገሻላታል። እናትሽ ሸከምሽ ምንም እንዳትይ። ዝም በይ፣ ዝም በይ ትሁት። ምንም ጦባት ምን ነው ፊት ፊት ማን ነው የምትለው አንተ? ማንም ይሁን እንድትጦባት ግን አልፈቅድልህም። ማን ነው የምትለው እያልኩህ እኮ። ማንም ነው ትለፈኝ። ይልቀኝ አባዬ ይልቀኝ ልበለው። ከወደድካት ተዋት። በአንተ ምክንያት ከአንዱ ቤት ወደ አንድ ቤት አትንከራተት። እሷ እኔን ለመጥራት ለምን ቆርጣ ተነሳች? ለምን አምረሽ እንደዚህ ጠላሽ? ልጅነቴን በአንተ ምክንያት ስለጠላሁት። እሱማ እኮ አለፈ። ይቅርታ ጠየቅኩኝ። ስማኝ፣ አንዳንድ ነገሮች በይቅርታ አይሻሉም? እሺ እሺ፣ ምንድን ነው ማድረግ ያለብኝ? ተወኛ ወይ ደግሞ ግደለኝ። እንዴ ይሄን ነገር በተደጋጋሚ ነግሬሃለሁ። ካልሆነ ግን እኔን አታገኘኝም። እሺ መቼም አይሆንም። ቆይ ምን አደረግኩኝ? እኔ አለሜን በድያታለሁ አባዬ። ለምንድን ነው ያን ሁሉ ነገር እንደበደልኩኝ አድርጎ የሚናገረኝ? እናቱ እኮ ናት አባዬ። እናቱን ብትሆን ያን ያክል ራስ ወዳድ መሆን አልነበረበትም። ለእናቱ ክፉ እንዳልሆንኩኝ በደንብ ነው የሚያውቀው። ቤቲ የእህቷን የህዊን የመራመድ ተስፋ ለማየት ብዙ ዋጋ ከፍላም ነበር። ታዲያ ይህ ቀን አሁን ላይ እየደረሰ ይመስላል። ምክንያቱም ህዊ በትንሽ ነገርና ወይም ደግሞ በቀላሉ እንደምትድንና ተስፋ እንደሚኖራት ለቤቲም ደብተሩ የነገራት ነገር ነበር። ታዲያ ቤትም ይህን ቀን በጉጉት ስትጠብቀው ነበር። ታዲያ የቤቢ እናትን የሚያሳፈር ይመስላል ይህ ማለት ነው። ምክንያቱም የቤቢ እናት አንድ እናት ልጇን እንደምትቆጣና እንደምትቆጣጠር ያክል ምክንያቱም እሷ ህዊ አትድንም እንደዚህ ሆና ነው የምትቀር ይመስላታል። እና ታዲያ አንድ ልጇ ወይም ከህዊ ጋር ከመምተኛ ጋር ተጣብቆ እንዲኖር አትፈልግም፣ እንዲጎዳም አትፈልግም ማለት ነው። ታዲያ በዚህ ምክንያት ከህዊ እንድርቅ ብዙ ነገር አድርጋለች ማለት ነው። ብዙ ነገር ብታደርግም ቤቢ ግን ህዊን በጣም እንደሚወዳትና እንደሚያፈቅራት ከአንድ ሁለቴም ነግሯታል። ታዲያ ከአንድ ሁለቴ ቢነግራትም ነገር ግን ልጇ እንዲጎዳ ወይም እንደ ማንኛውም ሰው ጤነኛ ሴት አገብቶ እንዲኖር ስለምትፈልግ ብዙ ጊዜ ከህዊ እንድርቅ ስትነግረው ነበረ። ታዲያ እንግዲህ አሁን ህዊ ታክማ ስትድንና ቆማ ስትሄድ ምናልባት የቤቢ እናት ልታፈር ትችላለች ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ትሁት ነው። ትሁት ደግሞ አሁን ላይ አለሜ እንግዲህ ባለፈው ክፍል ስለጠፋች ማለት ነው እንግዲህ በአባዬም በካሌብ አባትም ወይም ደግሞ በናትም እየተወቀሰች ትገኛለች ማለት ነው። እሱም ደግሞ የካሌብ እናት የቀድሞ የአባባ የቀድሞ የካሌብ እናት ማለት ነው እንግዲህ ወይም ደግሞ የካሌብ አባት የቀድሞ ሚስታቸው አለች ብላ ትሁት እንግዲህ አንድ ሰው ባለፈው ሁኔታ ጠይቃም ነበረ። ታዲያ በህይወት እንዳለችም ነግራው ስለነበረ ፎቶን ይዛ ስጠይቃ በህይወት እንዳለች ነግረዋት በሌላ ቀን ቀጥራ ስም ስለነበረ ትሁት እርግጠኛ ሆና ያንን ለነጋሽ አባዬ ወይም ለአባባ ለካሌብ አባት ልታስረዳቸው ትሞክራለች። አለሜ ደግሞ አባባት ወይም ደግሞ የካሌብ አባትን ስለምትወዳቸው ወይም ደግሞ ስለምታፈቅራቸው ያቺ ሴት በህይወት አለች መባልን አትፈልግም ማለት ነው። ታዲያ ትሁትን ማንም ያልተረዳት ምክንያቱም ወይዘሮ አለሜን ልትሄድ ያደረጋት ትሁት የቀድሞ የካሌብ እናትን ወደ ቤት በህይወት አለችና ወደ ቤት ለማምጣት መሞከሯ ነው አለሜን ያስጠፋት በማለትም ታዲያ ወይዘሮ አለሜ በዚህ ጋር ትልቅ ጥፋት ሰርታለች። ምክንያቱም ትሁት እዚህ ደረጃ እያደረሰቻት የካሌብ አባትና ትሁት ነበሩ ከሞት ወደ ህይወት ያመጣት ማለት ነው። ምክንያቱም ባለው ጊዜ ልትሞት ሊገላት ወይም ደግሞ የመርዝ መርፌ ሊወጋት የነበረ ቀን ነው ትሁት ያስመለጠቻት። ታዲያ ይህ ሁሉ መስዋዕት ከፍለው የካሌብ አባትና ትሁት ነበሩ ለዚህ ያበቋት። ነገር ግን አሁን ትሁት እንደዚህ የካሌብ እናት አለች ስትልም ወይዘሮ አለሜ እንግዲህ እውነት ነው ውሸት ነው ወይስ እናጣራ ብላ ከትሁት ጎን መሆን ሲገባት ነገር ግን ወይዘሮ አለሜ ጭራሽ አባባን የፈለገ ብትወዳቸውም ወይም የካሌብ አባትን ብታፈቅርና ብትወድ ራሱ እንደዚህ መሆን አልነበረባትም። እስከ መጨረሻው ድረስ እውነትም ውሸትም መሆኑን ማረጋገጥ ነበረባት። እና የካሌብ አባት እንግዲህ የካሌብ እናት እንግዲህ በምን አይነት ስቃይ ውስጥ ትኖር ወይስ በሰላም ትኖር እንኳን ላጣራ አላለችም። ምክንያቱም ወይዘሮ አለሜ በብዙ ስቃይና በብዙ መከራ አልፋለች። ነገር ግን ያንን ያለፈችበትን ረስታ አሁን ትሁትን ዞር ብላ ጠላት አድርጋታለች ማለት ነው። ታዲያ ወይዘሮ አለሜ መዝጋ ጥፋት የሰራቸው ትሁት ጋር እንግዲህ ወደ ገጠር አካባቢ ነበረ ትሁት ሄዳ ያጣራቸው እና ታዲያ ወይዘሮ አለሜ ምስኪን ኔትና ብላ ወደዛ ወደ ገጠራማ ወይም አለች ወደ ተባለችበት ቦታ ሄዳ ማጣራት ሲገባት ነገር ግን ወረቀት ጽፋ ትሁት ከዛ ቤት እንዳስወጣቻት እና ከዛ ቤት እንድትወጣ እንደፈለገች አድርጋ ለአባባ ደብዳቤ ጽፋ መሄዷ ትልቅ ስህተት ነው። ወይም ደግሞ ትሁትን በጣም አስከፍቷታል ማለት ነው። ታዲያ ናቴም ይሄንን ደብዳቤ በማየት አባባን በጣም አዝነዋል ማለት ነው። ናቴ ግን ግግም ብሎ የፈለገ ምንስ ብታደርግሽ ልትዘልሽ ወይ ምንስ የፈለገ ብዙ ነገር ወለሽላታል ነገር ግን
አተርፈሻታል። ነገር ግን አሁን ላይ ምን ታርግሽ ወይም ትዘልሽ ወይ ሲልም ነበር ምላሹ ማለት ነው። የወይዘሮ አለሜ ስራ ምን ጥፋት አለ ወይስ ደግሞ ትሁት ቀን ነው ጥፋት ያለው ብለው እንኳን ላጣራ አላለም። ነገር ግን እናትና ልጅ እዚህ ቀን አንድ አይነት ሆነው ባለ ውለታ ቢስ ሆነዋል ማለት ነው። ትሁት ከትሁት ጎን መቆም ሲገባቸው ነገር ግን ትሁትን እንደ ጠላት እያዩት ይገኛሉ ማለት ነው። ታዲያ ወይዘሮ አለሜ ባለውለታዋን ትሁትን እንግዲህ ከዛ ቤት መውጣቷ ምክንያት ትሁት እንደሆነች አድርጋ ደብዳቤው ሊያስፈራም ስለሄደች አባዬም እንዳዝንባትና እናቴም እንድጣላት አድርጋ ሄዳለች ማለት ነው። ታዲያ ከዚህ በፊት አለሜን ቤቲ ራስ ወዳድ ናት ስትል ነበር። ታዲያ እውነትም አለሜ ራስ ወዳድ ናት። ምክንያቱም ራስ ወዳድ ባትሆን ኖሮ ትሁትን ከጎን መሆን ሲገባት ከእውነት ጎን መሆን ሲገባት፣ ነገር ግን ራስ ወዳድነቷን አስበልጣ የፈለገ ብታፈቅር ውስጥ የካሌብን አባት ብታፈቅር ራሱ እንዳፈቀረችው ሆኗ እንዳላፈቀረችም እንዳፈቀረችም ሆኗ፣ ነገር ግን ነገሮችን ማስተካከል እና የካሌብን እናት መፈለግ ሲገባት ነገር ግን ራስ ወዳድ ሆና የትሁትን ስም በትልቁ አጥፍታ ሄዳለች ማለት ነው። ታዲያ የቀረበበትም እውነትም እንደሚባለው አለሜ ራስ ወዳድ ሳትሆን አይቀርም በሚለው እየተስማማም ይመስላል ማለት ነው። ለምን ሲባል ታዲያ እሱ ብዙ ጊዜ ለእሷ ሲባል ከገንዘብ ጋር ተጋፍጧል። ብዙ ነገሮችን ብዙ ውጣ ውረዶችን አሳልፏል። ታዲያ በስተ መጨረሻ እሱን እንኳን ተሰናብተው አልሄደችም። ምክንያቱም ደብዳቤ ጽፋ ደህና ሆኖ ብላ ነበር የሄደችው ማለት ነው። ታዲያ ይሄ ነገር የካሌብን አባት አስከፍቶታል ማለት ነው። ምንስ የፈለገ ነገር ቢሆን ራሱ ደህና ሆኖ ብላ ተሰናብቷል፣ መሄድ አትችልም ወይ በሚል ቅር ብሎታል ማለት ነው። ታዲያ የካሌብ አባትም ወይዘሮ አለሜ ጽፋ ሄደችውን ደብዳቤ እንዳነበበም ትሁት የወተት ያለችውን ነገር ስላላመነበት ትሁት በትሁት ምክንያት እንደወጣችና ትሁት ጥፋተኛ እንደሆነችም አገናዝቦ ወይም ደግሞ መጀመሪያ ላይ በትሁትን ፈርደው ነበር። ነገር ግን ወይዘሮ አለሜ ራስ ወዳድና ጥፋተኛ እንደሆነችም እያደርገውታል። ምክንያቱም የፈለገ ብትበደል የፈለገ ነገር ብትባልስ እኔ ለእሷ ብዙ መስዋዕት ከፍያለሁ፣ ወጥቻለሁ፣ ወርጃለሁ፣ ከአቶ ጊዜም ጋር ተጋፍጫለሁ። ነገር ግን እሷ ቢያንስ ደህና ሆኑ ብላ እንኳን ይህን ያክል ቀንም ቤት አስቀምጫታለሁ ወይም ቤቱ አስቀምጧታል ማለት ነው። ነገር ግን ይህን ሁሉ አድርጌላት ቢያንስ እንደው ደህና ሆኑ እንኳን ብለን ተሰናብታን ብትሄድ ምን ችግር አለው ብሎ እዚህ ጋር በጣም ከፍቶታል ማለት ነው። ታዲያ የካሌብ አባትም እውነተኛ ሚስት ወይም የልጁ እናት በህይወት እንደሌለች ነው የሚያምነው፣ እንዳለች አያምንም ማለት ነው። ምክንያቱም ብትኖር እኔና እሷ እኮ በጣም ስለ እኔ እኮ አይሆንላትም፣ ስለ እኔ እኮ አይሆንላትም። በህይወት ብትኖር ኖሮ እኔ ፍለጋ ትመጣ ነበር። ስለዚህ እሷ በህይወት የለችም፣ በህይወት ስለሌለች ነው ይህ ብሎ በዚህ ያምናል ማለት ነው። ታዲያ ባለፈው እንዳየነው ማለት ነው ትሁት ትልቅ ሰው አግኝታ ስታናግራቸውም እንግዲህ በጣም እንደተጎዳች እና ግን በህይወት እንዳለች ሲነግሯት ነበረ። እንግዲህ የካሌብ እናት ማለት ነው በጣም ተጎዳ። እንግዲህ መናገር ወይም ማትችል ከሆነ አልጋ ላይ ዝም ብላ ተኝታ ሰዎች የሚንከባከባት ከሆነ ከየት እንደመጣች እና የት እንደሆነችም ማትናገር ከሆነ ወደ አባባ መምጣት ወይም ደግሞ የካሌብ አባትን ማግኘት አትችልም ማለት ነው። እንግዲህ የካሌብ እናት ያለችበትን ሁኔታ አይታወቅም ማለት ነው። አለሜ ግን እንግዲህ ቶሎ ቶሎ ያስባላት ወይም ያበሳጫት ትክክለኛ ኖርማል ሰው ሆና መጥታ እኔ እሷ ስከመጣች ደግሞ እኔ ከካሌብ አባት ጋር መሆን አልችልም በሚለው ነው ማለት ነው። ያለችበትን ሁኔታ እንኳን ስቲል ላይ ወይም ላገናዘብ ምን አይነት ህይወት አለ ህይወታ ላይ ትኖራለች፣ ህመምተኛ ሆነ ነው ወይስ ጤነኛ ናት ብላ እንኳን ላረጋግጥ አላለችም ማለት ነው። ታዲያ አባባ ወይም የካሌብ አባት ማለት ነው ትሁት በህይወት እንዳለች እና እንዳለች ስትነግረው ማለት ነው አንዳችን ለአንዳችን በጣም አስፈላጊ እንደሆን አውቃለሁ። ስለዚህ እሷ ብትኖር በህይወት ብትኖር ኖሮ እዛ ይህን ያክል ዓመት ተደብቃ አትቀመጥም ነበር፣ እኔ ፍለጋ ትመጣ ነበር የሚልም ነበር በተደጋጋሚ ለትሁት የሚመልስላት ማለት ነው። ምክንያቱም ሞታለች በሚለውን ነገር አይምሮውን ስላሳመነው በህይወት አለች የሚለውን ነገር እስካሁን ተቀባይነት አላገኘችም ትሁት ማለት ነው። ትሁትን ሊቀበላት አልቻለም ማለት ነው። ታዲያ በስተ መጨረሻ አንቺ ነሽ እንግዲህ የሞት ሰው ይመጣል እያልሽ እኔንም ብሶቴን እየቀሰቀሽ አለሜንም ደግሞ ከዚህ ቤት እንድትወጣ እያደረግሻት አንቺ ነሽ በማለት ትሁትን ተቀይሟታል ማለት ነው። ታዲያ አባዬም የሰጠሽውን ፎቶ አምጪ እያላትም ነበር ማለት ነው። ታዲያ ትሁትም ፎቶውን የምትሰጠው ከሆነ ለአባዬ መልስልኝ ከሆነ ወደዛ አካባቢ ሄዳ ያችን ሰው ማግኘት አትችልም ማለት ነው። ምናልባት ፎቶ ኮፒ አድርጋ ኮፒውን ይዛ ዋናውን ለአባዬ ለአባባ መልሳ ታዲያ ምናልባት ኮፒውን ይዛ ፈልጋ ምናልባት ልታገኛት ትችላለች ማለት ነው። ታዲያ ትሁት ይህንን አድርጋ የሆኑትን ቆመባት ራሱ በወንጀልም ቢሆን ድንገት ሰፕራይዝ ልታደርገው ትችላለች ማለት ነው። ታዲያ ትሁት እንግዲህ የቅድሞ ባለቤቱን ይዛ ወደ ቤት ስትመጣና ሰፕራይዝ ስታደርገው ያን ጊዜ ተጸጽቶና እስካሁን ያደረገው ነገር ልክ እንዳልሆነም ትሁትን ይቅርታ የሚላት ይሆናል ማለት ነው።
ታዲያ ትሁትም አንድ ጊዜ ብቻ ስማኝ፣ አንድ ጊዜ ለመጨረሻ ጊዜ ስትለው ነበር ማለት ነው። ትሁት እንግዲህ የምትፈልገው ወደ ገጠር ሄዶ እኛ አባባ ነው ለወደ ስለቀጠሯት ወደ ገጠሯትን አባት አግኝተው ታዲያ የካሌብ እናት ምን ላይ ሁኔታ እንዳለች እና ወይም ደግሞ ሕክምና የሚያስፈልጋት ስለሆነ በጣም እንደተጎዳችም ስለነገሯት ሕክምና ማግኘቱ ካለባት አባባ ጋር ሄዳ አምጥታ ወደ ሕክምና እንድትሄድ እና የተሻለ ነገር እንዲደረግላት ነው የምትፈልገው ማለት ነው። ሌላው ነገር ደግሞ የናቲና የተመስገን ጉዳይ ነው ማለት ነው። ናቲ እንግዲህ ተመስገን ለተወት ምን ሆነ እያለ ምታደረገ ሚስትትን ሊጠይቃት ነግረዋለች ማለት ነው። ታዲያ እንግዲህ የካሌ አባትና ትሁት እያወሩ ያለው ናቲ መጥቶ ትሁትን እንዴት እናቴ ልታባረር ያቻልሽ? እናቴን እንደዚህ ልታደረግ ያቻልቻት አንቺ ነሽ ሲለው ሲጮህባት ነበር ማለት ነው። አትጮህ ቀስ እያልክ አውራ ስትለው እጮሃለሁ። እናቴን ብዙ ነገር አድርገሽላታል፣ አድርገሻታል፣ እዚህ ደረጃ አድረሰሻታል አውቃለሁ። ነገር ግን ተዘልፌ ሲለው ሲጮህባት ነበር ማለት ነው። ታዲያ ተመስገንም ከውጭ ሰምተው ስለነበረ ዘል ይገባል ማለት ነው። እንዴት ልጮህበት ትችላለህ? አትጮህባት ሲለው ነበር ማለት ነው። ደግሞ አንተ ማነህ ሲለው አንድ ነው ደግሞ አንተ ሲለው ማንነቴን ማላሳይ ይለዋል ማለት ነው። ፊት ፊት አትበል በስነስርዓት አናግራ ሲለው በስነስርዓት አላናገራለም አንተ ማን ስለሆንክ ነው ብሎ ሲለው እንግዲህ ተመስገን በል ናቴን አንቆታል ማለት ነው። ታዲያ ናቴ ሲያንቀው ልጮህባት አትችልም ሲለው ናቴ ጥሎ ሄዷል ማለት ነው። ትሁት ልትይዘው እንኳን ስትሞክር አንቺ ልቀቂኝ ማለት ነው። እንግዲህ የካሌብ አባት አገላግለዋቸዋል እዚህ ጋር እንትን ላይ አይተዋቸው ማለት ነው። ታዲያ ምንድነው የምትፈልገው ከእኔ ስትለው ማንም እንዲጮህብሽ አልፈልግም እማገባሽም እኔ ነኝ ሲልም ነበር ማለት ነው። ተመስገን ያው ተመስገን እልኸኛ ነው ከዚህ በፊት ማለት ነው። በጉልበት ያምናል ማለት ነው። ታዲያ እንግዲህ ወይዘሮ አለሜ ተሳክቶላታል ማለት ናቴን ከአንድ ሁለቴ ተዋት ስትልም ነበር ትሁትም ማለት ነው። ታዲያ ናቴና ትሁት ከዚህ በኋላ ምክንያቱም የልጅ አባት እንደሆነ ካወቀ ናቴም ላይ ቀጥል ይችላል ማለት ነው። እና በዚህ አንድ ሁለት እንዳለ አንተ ምትወዳ ከሆነ ከሰው ቤተሰብ ቤት አትንከራተት፣ ስለዚህ ተዋት ፍታት ሲለው ነበር ማለት ነው። እኔ አንተዋትም ሲልም ነበር ማለት ነው። ታዲያ ትሁትም ምንድነው ከኔ የምትፈልገው ስትለው እኔ አብረሽ መሆን ነው የምፈልገው ሌላ ምንም የምፈልገው ነገር የለም ሌላ ማለት ነው። እኔ አንተን አብሬ አልሆንም በጣም ልጅነቴን አሳጥተኸኛል፣ ልጅነቴን እንድጠላው አድርገኸኛል እና ስለዚህ ወይ ግደለኝ ወይ ተወኝ ከሁለት አንዱ ስለዋለች ይቅርታ ጠይቆሽ እኮ ይላታል። እኔ አንተ ቅርታ ምንም አያደርግልኝም እኔ ከአንተ የምፈልገው ወይ እንድትወኝ ወይ እንድገለኝ ነው ትለዋለች ማለት ነው። ታዲያ የዛሬው ቪዲዮ እዚህ ላይ ነበር ያለቀው ማለት ነው። በቀጣይ እንግዲህ የካሌብ እናት ትገኝ ይሆን? ስትወት ፎቶዋን ይዛ ታገኛት ይሆን? ወይዘሮ አለሜ ጠፍታ ትቀር ይሆን ወይስ ትመለስ ይሆን? የሚሆኑት የቤቲ እህት ደግሞ ታክሞ በእግሯ ትሄድ ይሆንስ? የቤቢ እናት ደግሞ ምን ትል ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ስለ ያበቃው በሌላ ቪዲዮ እስከምንገናኝ ድረስ ሰንብቱ። ባይ ባይ።